ገዳዮቿ ይቅረቡ ነው፣ ገዳዮቿ ይታወቁ ነው። ወጣቱም የህግ አካልም የሆነ የዚች ልጅ ገዳይ እንዲያሳውቀን ነው እኛ ፍላጎታችን፣ ሌላ ነገር አይደለም። ነገራችን ላይ ገዳይን በቤቱ ወይም ደግሞ ገዳይን አይቶ ዝም ያለ የደበቀ ነገ ከነገ ወዲያ በራሱ ሰውዬ ነው የሚገደለው። ይሄን ነገር አስምሩበት። ወላሂ የገደለን የደበቀ የዘረፈን የደበቀ ነገ ከነገ ወዲያ የደበቀው ነው አንስቶ የሚያርድክ የሚገልክ እያንዳንድ ማለት ነው። ደብቃችሁ ቁጭ ብለው እያንዳንድ አሁን ምን ደስታለ ብላችሁ አሁን እዚህ ተቀመጥ ነው ምን መፍትሄ ያለላችሁ ነው? እስቲ ተናገሩ። ምንድነው መፍትሄ? እዚህ ጋር መሰባሰባችን ውስጥ ግሩፕ አስራችሁ አትነጋገሩ። ስንት ፍራቻ አለበት መናገር የማይፈልግ በጣም መናገር እየፈራ ዝም ያለው ህዝቡ መናገር ፎቶዋን ፖስት ማድረግ ራሱ የፈሩት እኮ ትላንት አይደለም ሊናገሩ አይኔን ከቤት ያወጣት የሚያዘው በመጀመሪያ ደረጃ እህቴን ከቤት ያወጣት ደውሎ ያወጣት ሰው ሸኝኝ ያላት ሰው ነው መነሻው መሆን ያለበት። አይደለም እንትን እኮ ነው አሁን የምታወሪው ወሬ ጥሩ አይደለም ለአንቺ ለቤተሰብሽም። ስለዚህ ስሜታችሁ በውስጥ አሁን መስኪን እኔ የገባሁበት ዓላማ በውስጥ ግሩፕ ሰሩና የመታራ ልጆች ነግበኔ ነው የምትሉ የእህታችንን ተቆጥልን በውስጥ ግሩፕ ሰሩ። እንዲህ አይደለም ሚዲያ ላይማ ስለተወጣ ሰው እየተገደለ ነው፣ ሰው እየታፈነ ነው። ምንም ማድረግ አንችልም። ከአመራሮች ይጀምራል። ከዛ ቹቹን አሁን እየጮኸች ነው ስለተናገረ ትክክለኛ ንግግር ነው እየተናገረች የነበረው። የዛኛው ቢቀረፍ ኖሮ ዛሬ በእህቴ በትንሿ እህቴ በዚህ በሙት አይነቱም ነበር። አንገቷን እስከማረድ ድረስ እስከ መውጋት ድረስ ሲጠፋ ያነሳት ማያቃት የለም ይክራመት ጥፋ ያነሳት ወይ ጥፋ ይፈታል። ምን አርጋ ነው? ምን ጠላት ኖሯት ነው በዚህ ደረጃ? ሁሉም ቸርችራ ነው እናቷ ያሳደገቻት። ዛሬ ላይ ልጄ ደርሳለች ባለች ሰዓት አንገቷን ቆልምመው እንደ ዶሮ አርደው ጣሉባት። ለምን? ምን አደረገ? እኛ በሀገራችን ላይ መከበር ማንችል ከሆነ ድምጻችንን ማውጣት ማንችል ከሆነ ነግበኔ ነው። እያንዳንድሽ ነግበኔ ነው የመጣራ ልጅ አዲስ ከተማለ እያንዳንድሽ በቤትሽ ነው የሚገባው፣ በቤትሽ ነው የሚገባው። ውጪ ጡይ ከስንት አንዳችን እንተርፋለን። ውጪ ሁላችሁ። እኛ ግን እዚህ ጋር ያለነው በውስጥ እናውራ፣ በውስጥ ግሩፕ ሰሩ። እዚህ ገስቱ ላይ የሚያለቅስ ሞጂ አትላኩ። ገስት ይዘጋባታል እና የሚያለቅስ ሞጂ አትላኩ። ሙዚቃ እናቷ የለችም፣ አባቷ የለም። አካል ጉዳተኛ ሆነዋል። ማንም የላቸውም። ትንንሽ ሙጥ ወንድሞች ነው ያሏት። ማንም ጮህ የለም። እኔ ጫንቆኝ እኔ ልጆቼን መሰብሰብ አቅቶኛል። እዚህ በእናታችሁ በቃ እኔ በውስጥ ግሩፕ ሰሩና አውሩ። ማያውቃት ኢክራም ዛሬ ወድቃ ነው። ሺህ ኢክራሞች ይወድቃሉ። ወላሂ ሺህ ኢክራሞች ነው የሚወድቁት። እንግዲህ ምን አድርጋ ነው? ምን ጠላት ነው ያላት እህቴ? ምን ጠላት ነው ያላት? ተጫዋች እኮ ናት። ምን አድርጋ ነው? ከጨዋታ እንደሆነ ወጥታለች። ከጨዋታ ወጥታ ኢማኗን ይዛ ወደ ሰላቷ ተመልሳ ወደ ስደት ለመውጣት በቅቷት ደክሞት ወደ ስደት ለመውጣት የተንቀሳቀሰች ልጅ ናት። ልታበልጠኝ ነው በሚል ነው ተገደለችው ልጅቷ። ውጡ፣ አትሰባሰቡ፣ በግሩፕ ውስጥ እናውራ። እዚህ ጋር አትሰባሰቡ። ከቻላችሁ ሜንሽን እንደተደረገው አድርጉ። ይሄ ግድ ነው። አደባባይ ይይልን ብዙ የሶሻል ሚዲያዎች አሉ። ቲክቶክ ላይ ወንሽ ከታች ቁጭ ብለው ማለት ነው ቤተሰቦችን ይቆጥሩልሻል። ምንም የምታመጪው ቤተሰብ የሚነካ ስለዚህ በግሩፕ እናውራ። በግሩፕ እናውራ። ግሩፕ ያዙ። እንደዚህ ማድረግ ያለብንም መርዳት ያለብንም በሜንሽን ነው። ሚዲያ ላይ እዚህ ቲክቶክ ላይ እኛ መረጃ በመሰጣጣት አይደለም። መረጃ መሰጣጣት ያለብን በውስጥ ነው። እዚህ ጋር ግን ማለት ነው ሁላችሁም ሜንሽን አድርጉ። አታድርጓት አይደለም ግን በውስጥ እናውራ። በውስጥ እናውራ። አቅም የሌላቸው ቤተሰብ ነው ያለው።
ያን አቅም የሌለውን ቤተሰብ ልናሸገማ ብለን ነው ሶሻል ሚዲያ እንለቃታለን። በቪዲዮ መልቀቅ፣ በቪዲዮ አሰርቶ መልቀቅ። እዚህ ጋር መረጃ ነው የሚጠብቁት። መረጃ ከስር የሚቀበልሽ አለ፣ የሚሰማሽ አለ። ትክክል ነው የምናገረው። እኔ ትክክል ነው። እኔ ከመንግስት ጋር የሚያነካካኝ አንቺ ትክክል ነሽ ብሎ የሞተው ባልሽ የገደለ ወንድምሽ አሉ። እህቴ እኔ ምነግርሽን ስሚ፣ አትቸኩሉ። ሁላችሁም በውስጥ አውሩ። ወላሂ ለአዚም ነው የምልሽ። በጣም ስር የሰደደ ነገር ነው። በቃ እኔ እንደነገርኳችሁ ነው። በውስጥ እናውራ። እዚህ ቁጭ ብሎ እዚህ የሚልሽ ሀሳብ የሚሰጥሽ የለም። እሺ ድምጽ ብቻ እንሆናለን፣ ግን በውስጥ አውርተን ቤተሰቧን መርዳት አለብን። ቤተሰቧ የት እንደሚገቡ ግራ ገብቷቸዋል። መጀመሪያ ተደውሎ የተጠራበት ስልኩ መያዝ አለበት። ከቴሌ መውጣት አለበት። በቃ በአጠቃላይ ከቴሌ መውጣት አለበት። በዛ ሰዓት ተደውለላት ስልክ ለጓደኛዋ ውጪ በአደባባይ ሀገር አውቆ ሀገር መቆጥ ይሄን እንኳን ደረጃ ላይ ሊንቀሳቀስ አይንዬ ማንንም የቻለ የለም። ወስኒ ቆይ አንዴ፣ ሚዲያ ትልልቅ ሚዲያዎች ቢያቁት መፍትሄ ይገኛል። ትልልቅ ሚዲያዎች ቢያቁት ይገኛል መፍትሄ። ኢንሻአላህ በውስጥ ምንም የሚፈጠር ነገር የለም። በቃ በሚዲያ መናገሩ ነው የሚሻለው። የሰው ልጅ ንዴቱ ኢማን፣ የሰው ልጅ ንዴቱ ብዙ ነገር ይላል። የሰው ልጅ እሳቱ ብዙ ነገር አፉ ያወራል። ያንን ነጥብ ይዘው ድሃ ቤተሰቦቻችን ላይ ነው፣ እኛ የለን። ድሃ ቤተሰብ ላይ ነው። ሚዲያ የያዘው ነገር መፍትሄ አያጣም። ቤተሰቦቻችን እኮ እዛ ናቸው። ሜንሽን እናደርግ የምነግራችሁ ነገር ሜንሽን አድርጉ። እዚህ ጋር ስትወያዩ ማለት ነው። አይሆንም ሁስኒ ከሚናው ማን ነው በደንብ ለቆ ብዙ ቪው ያለው የማን ቪዲዮ ነው ከለቀቁት ወይ እንደ በሱ ነው ከሆነ እኛ ሜንሽን ማድረግ የምንችለው። የሆነ አንድ ሰው ለምሳሌ በደንብ ቪዲዮን ሰርቶ ይልቀቅና ከዛ እዛ ውስጥ እየገባን ሁላችንም እየገባን ሜንሽን ማድረግ ማለት ነው። እነዚህ ሰው እኔ ለቀቀ ሰው አላየኝም፣ ግን በውስጥ እንደምንም ብለን የምናውቃቸው ቲክቶከሮች ማለት ነው አወያይተን ብንለቅ ብናስገባ ነው ማለት እንዲለቀቅ ብናደርግ ነው እንጂ ማንንም የለቀቀ የለም። ፈርቷል፣ ሙሲድ ፈርቷል። ማልናገር ነው እንዴ? ለምን መስኪ አንቺ ቪዲዮ ለቀሻል የሷን? አዎ መጀመሪያ ለቀቁት እኔ ነኝ። እንዴው መጀመሪያ ሰማሁኝ ገባሁ። ቲክቶክ ላይ ያየሁ፣ ፌስቡክ ላይ ያየሁ፣ ምንም የለም። እንዴ ግራ ገባኝ። ጠየቁ። እኔ ስለምን ነው የምፈራው? እኔ እኮ እህቴ ናት። እኔ ምንም የፈራሁት ነገር የለም። ደቃኩ እኮ ሁለት ሰው ብቻ ስቶሪ ላይ አድርጓታል። ሁለት ሰው ብቻ። ከዛ በኋላ ቪዲዮ ፖስት አረፈ። ቪዲዮ ላይ እኮ ነው ሜንሽን ማድረግ የምንችለው። አሁን የተለቀቀ ቪዲዮ ላይ ነው። አሁን ለምሳሌ እዚህ ጋር ያለ ሰው ቪዲዮ ፖስት አድርጋለሁ። በቃ አሁን አንቺ ቪዲዮ ፖስት ካረግሽ ሁላችሁም እየገባችሁ የመስከረም ቪዲዮ ላይ እነዚህ ትልልቅ ፎሎወር ያላቸውን ሰዎች ሜንሽን ማድረግ ነው። በእንደዚህ አይነት መንገድ ነው እነሱ ነገሩን እንዲዘግቡት ማድረግ የምንችለው ማለት ነው። ግን ታዲያ ዲቴይሉ መነገር አለበት እዛ ይችላል። እንደዛ ማድረግ አለብን። ካልሆነ ሜንሽን እንዴት ማድረግ እንችላለን? እኔ ፖስትቻለሁ። ይሄ እኮ የህይወት ጉዳይ ነው። እኛስ ነገ ገብተን ሀገራችን ላይ ምን ዋስትና አለን? ግን ዲቴይሉ መነገር አለበት ምን ሆነ እንደሆነ። እያንኳኳን የመጣ በየቤት ምንድነው የሚያስፈራ ለመናገር? ያው ቤዛ ሚዳስ ልጅ ከ50 ሰው በላይ ፖስት አድርጓል እያለች ነው። ከ50 በላይ ሰው ፖስት ካደረገ ምንድነው መሰላችሁ ማድረግ የምንችለው? እያንዳንዱ የተለቀቀው ቪዲዮዎች ላይ እየገባን እነዚህ እነ ጆርዲንም ሊሆን ይችላል። አሁን እሷ በጣም ሴቶች ላይ ስለምትሰራ እሷ ልጅ ሜንሽን ማድረግ፣ ከዛ ደግሞ እነዚህ ቪዲዮ ምንድነው ዜና የሚሰሩት ልጆች አሉ አይደል? እኔ ስማቸው እንኳን አልመጣልኝና እነሱን ቅድም ሰብሪ እየጠራቸው ነበር። እነሱን ሜንሽን ማድረግ በእንደዚህ አይነት መንገድ ካልሆነ እዚህ ጋር አሁን ይኸውልሽ እኔ ሁስኒ ማልቀስና ከዛ ደግሞ ይሄ ደግሞ አንዳንድ ነገሮችን ማውራቱም ራሱ እዚህ ጋር ለዛ ሰዎች መረጃ መስጠትና ጭራሽ እንደዚህ ነው ዘርሽን ቤተሰብሽን ምን አገባ ቤተሰቤ ከኔ ከሷ ህይወት ጋራ። ይሄ ትክክል ነው እንዴ? ገና ለገና እኔ ውጭ ሀገር ነኝና ነገ አልገባም ሀገሬ። ችግር አልፈጠርኩ፣ ትክክለኛ ነገር ነው የተናገርኩት። ይሄ ብዙ ቪዲዮዎች ፖስት አድርጌያለሁ። ገብታችሁ ይታያል።
አዎ ግን እንዴት እንደሞተች ምናምን መገለጽ አለበት። ምክንያቱም አሁን እነሱም ከዛ በኋላ አንቺን አይ ቲንክ ያወሩሻል በዛ ነገር ላይ ሜንሽን ከተደረጉ በአንቺ ቪዲዮ ላይ ከዛ ዲቴሉን ካንቺ ጠይቆ ነው ቪዲዮ ሊሰሩ የሚችሉት። እና ብቻ ሁላችንም እስቲ ቪዲዮ እንስራ። ከዛ ውጪ ደግሞ ሜንሽን ማድረግ ነው ቢያንስ ገዳዮቿ እንዲታወቁ ብቻ ሌላው ቢቀር ታፍኖ እንዳይቀር እና ደግሞ ከዛ ውጪ ደግሞ ሁስኒ ያለችውንም ነገር አስቡበት። አሁን ይሄ እንደዚህ ግሩፕ ነገር ተፈጥሮ ቤተሰቦቿ እዚህ ጋር በቃ አንድ ልትረዳቸው የምትችል ልጅ በተለይ ለመስራት ራሷን ያዘጋጀች ልጅ ነውና ያጧት ቤተሰብ መጠየቅ ያለበትን እንትን ማድረግ ይችላል አለ ምርኩዝ የሚል እንትን አለ። እኔ ምርኩዝ መች ለቀቃት? ምርኩዝ መች ለቀቃት? ማታ ነው የሰሙት። እኔ ላይቭ ላይ ራሱ ማታ ነው የሰሙት። እነሱ ራሱ እኔ ሰምቻቸዋለሁ። ማታ ነው የሰሙት። መተሃራ ህዝብ ይቅርና ማለት ነው የአረብ ሀገር ህዝብ ወደው በ3 ሰዓት ውስጥ ነው የደረሰው የሷ ሬሳ ሲገኝ። እሺ እኔ ብዙ ያልገባች ነገር በውስጥ አወራሻለሁ። እሺ ያልሰማ የለም ቆቴ፣ ያልሰማ የለም። ሁሉም ፈርቷል እንዴ? አዎ ፈርቷል። አንቺ ምናቃት እኔና አንቺ ምናቃት ሀገራችን አይደለችም። በቃ ፈርቷል ሁሉም። ተቀጥቶ ገባሻ? በጣም ፈርተው ነበረ። ብዙ ሰዓት ተፈርቶ ነበረ። እኔ ነኝ ለመጀመሪያ ጊዜ የሁለት ልጆች ስቶሪ አይኔ የራሷ ጓደኞች አብረዋ ቲክታክ ላይ የነበሩ ጓደኞቿ እንኳን አንድ መግለጫ አልለቀቁም። አንዳንዳቸው ጓደኞቿን እንዳለ ይሻው ለምን ይሄ ነገር እኔ ቤት አይገባም? አይኔ አንቺ ቤት አይገባም? ሙሲድ ቤት፣ ዜድ ቤት አይገባም? ነገር ዝም ካልን አይገባም? እኔ በቀልቤ ሞኝ አይደለም የምናገረው። አፍበሉኝ ለሁላችሁ። እኔ ከራሴ ሞኝ አይደለም የምናገረው። ግን በቃ እኔ እንጃ ለምን ፈራችሁ አይባልም። ራሳቸው ያሉበት ቦታ ስለሚያውቁት ሊሆን ይችላል። ግን እጅ ጨቅላ ሕፃን ወላሂ እኔ እንጃ እኔ አላውቅም። ወላሂ ራሱ በቃ በውስጥ እናወራለን በተቻለኝ አቅም ብዙ ነገር አትበሉ ለብቻ እሺ ሰላም ከስር ያላችሁ የሀሳቡ ያልገባችሁ ወይም ደግሞ ለምን አታብራሩም ለምትሉን ያው አንዳንድ ጊዜ ስሜታዊ ስለምንሆን ነው፣ ይቅርታ አድርጉልን። እህታችን ታናሽ እህታችን ናት፣ በጣም ትንሽዬ ልጅ ናት እና በትላንትናው ዕለት ባልታወቁ ሰዎች እንግዲህ በጓደኞቿም ሊሆን ይችላል አላህ አለም ተገላ የተገኘች እህታችን ናት። የመተሃራ የሃሯዲ ልጅ ናት። ሀሳቡ ያልገባችሁ ምን ሆና ነው ማብራሪያ ለፈለጋችሁ ማለት ነው። ተገላ ተገኝታ ነውና ገዳዮቿም አልተገኙም። ሰዎቹም እንግዲህ ለዚህ ነው ፍትህ ውጭ ያልነው። ስለ እህታችን ፍትህ እየጠየቅን ነው። ሀሳቡ ያልገባችሁ ይሄ ነው ሀሳቡ። ሙሴ ሰለሞን ሁላችሁም እዚህ ጋር ማለት ሰብሪዬ ይቅርታ ሁላችሁም ያውላችሁ እቺ ኢክራም አንድ እህታችን ማለት ነው። አንድ እህታችን እሷ ታስቦባት ታቀዳ ነው የተደረገ ይሄ ልጅ ገባችሁ? ከቤት ገብታ ለምን እንደወጣች ለምን ተጠርታ እንደወጣች ሸኚ ለምን እንደተባለች በደቂቃው እሷን ተወጣች በኋላ ስልኳ ለምን እንደተዘጋ ከዛች ከጓደኛዋ እንደተለያየች ስልኳ ተዘጋ። ገባችሁ? ብዙ አይነት መረጃዎች አሉ። መርዳት ያለብንን ነገር እየነገርኳችሁ ያለሁት አሁን በውስጥ ላግዛችሁ እንኳን ቢል በአደባባይ መጥቶ እኔ ያለኋችሁ ሚለን የለም። እዚህ ጋር ልንገራችሁ ሁሉም ፈርቷል ያልኳችሁ ለዚህ ነው። ስለዚህ በውስጥ እያወራን እየተደዋወልን የተደዋወለችበት በሰዓቱ ደውላ ካስወጣቻት በኋላ የተደዋወለችበት ስልክ ቁጥር እንዲያዝልን ከቴሌ ማስወጣት ቤተሰብ መርዳት ካለብን መረጃ አውጥተን ፍትህ ማግኘት ካለብን የውሸት አደባባይ ለቅሶ አይሰራ። ነገ አንቺን ቤት እኔም ቤት ወንድሜ ሁላችን ቤት ይፈታል። ገባችሁ? ማንም አደባባይ ላይ መጥቶ እኔ እረዳችኋለሁ አይደል?
የምናውቃቸው ልጆች ካሉ በውስጥ ትልልቅ ሚዲያ ያላቸው ልጆች ሜንሽን ማድረግ አሁን መስኪ ፖስተተቻለ እሱንም ሜንሽን እያደረጋችሁ በአቅማችን ሰው እስከምናገኝ ድረስ መሄድ እዚህ ላይ ብናወራ ብናለቅስ ማናመጣ ምን መጥቶ ጊዜ ስንት ሰዓታችሁ ከተቀመጣችሁ ያዩዋችሁ ነው ግን ዝናብ ስለሰለኝ ነው የገባሁት ግን ምን አይነት ነገር የተገኘ ነገር አለ ሜንሽን አርጉን እርዱን ብለን እርስ በራሳችን ሜንሽን ካልተደራረግን በስተቀር ዝም ብሎ ዋይታ ነው የሚሆንብን ዝም ብሎ በዋልተሰስ በሰው ብቻ ነው የሚሆንብን እህቶቼ እንዲህ ብናደርግስ ውስኒ አሁን ላይቭ ላይ ያለ ትልቅ ፎሎወር ያለው ሰው አለ ለምሳሌ እንደ ሀቢባ ያሉ ካለ አሁን ሁላችንም እኮ እዚህ ጋር ወጥተን ሄደን ሁላችንም የሁላ ሰው እንግዲህ ውስጥ ገብቶ መጻፍ ከቻለ እነሱም እንትን ይላሉ ያስገቡናል ወይ ደግሞ ምንድነው የተፈጠረው ብሎ መጠየቃቸው አይቀርምና እስቲ የሆነ ሰው ፈልጉ እስቲ እንደዚህ አሁን ላይቭ ላይ ያለ ትልቅ ሚዲያ ያለው ማለትም ብዙ ተከታይ ያለው ሰው እንደ ሀቢባ ኦንላይን እኮ ሙሲዲ አሁን ሀቢባ ኦንላይን ከገባች ማለት ነው እነዚህ ልጆች የሀቢባ ፎሎወሯ ከሆኑ ገብተው የታችንን ደም አውጥልን ብለው ይጻፉ ከታች ይጻፉ ክራሚ ያሉ ይጻፉ ክራሚ ምን ነው እዛ ጋር ገብተው ተባበሩ አይ አሁን ይኸውልሽ ሁስኒ ምንም ሶስት ሰው ሁለት ሰው አይደለም መሄድ ያለበት በቃ አሁን ይሄንን እንዝጋውና ያለን አንዘጋው እዚህ ያለን አድርገው ይምጡ እዚህ ያለን አድርገው ይምጡና ሶስት አራት ሰዎች ማለት ነው ዝም ብሎ እኮ ነው መጻፍ አዎ ግን እዚህም ላሉ ሰዎች ሜንሽን ተደርጎ ካሉ ገስት ላይ ካሉ እዚህም ያሉት ሄዶ ሲጽፉ የሆነ አድቫንቴጅ ይኖረዋል የሰው ብዛት ተዳጋግሞ እኮ ነው ሲጻፍ ማለት ነው እሷስ ምን መፍትሄ ነው የምትሰጠን ሙሲዲ ግራ ገባኝ እሷስ ምንድነው መፍትሄ የምትሰጠን ምንድነው የምታረገው አንዴ ሁስኑ ቢያንስ ድምጽ ትሆናለች ሁስኑ ድምጽ ትሆናለች ቢያንስ ሀቢባ በጣም ተከታይ ያላት ሴት ናት ስለዚህ እሷ ጋር መናገር በጣም ትልቅ መፍትሄ ነው ያለው ብዬ ነው ማስበው የጠፉ ልጆች የታገቱ ልጆች የሚገኙባት ሴትዮ ናት መሆኑን ብቻ እንድትገልጽልን ድምጽ እንድትሆን ሰው እየፈራ ነው ድምጽ ለመስጠት ሰው ሀገር ያለ ነው አሁንም ሰው ሀገር ውስጥ ያለ ሰው ነው ከሀገር ውጭ ያለ ሰው ነው ድምጽ እየሆነ ያለው ሀገር ውስጥ ያለ ሰው ምንም አይነት ነገር ማቅረብ አልቻለም ተብሎ ምን ነገር አለባት ለሷ ለቅልቦችም ይደርሳል ቅልቦችም ካላችሁ ሜንሽን አድርጎ እኔ አለኝ እንዴት ሰው ሀቢባ ላይቭ ትገባለች ሁላችንም ከቻለን ሄደንም ቢሆን ኡኡ ማለት አለብን አሁን ቆይ ዞር እንበልና ያለውን ሐሳብ መናገር የምንችል ልጆች ሄዳችሁ ሪፖስት አድርጉላት ፍቅር የሚለው ላይ ፖስት አድርጋታለች ጽፋ ፍትህ ብላ ፖስት አድርጋለች በድምጽ ማለት ነው ፍቅር ጋር ግቡና ሪፖስት አድርጉላት ሁላችሁም ማነች ፍቅር ነው የሚላል አካውንቷን ሼር አድርጉ ሁላችሁም ፍቅር ጋር ግቡና በድምጽ እሷ እንትን ብላለች ፖስት አድርጋለች ፍቅርን እንትን በሉ ፍቅር ማነች ፍቅር ነብ የሚል የመታራ ልጅ ናት ሳውዲ አረቢያ ነው የምትኖረው ኦኬ ሪፖርት የምታረጉ ሰዎች ይታያል ሪፖርት ለምን የምታረጉት ሁላችሁም ታርታር ኮፒሊንግ አርጓያችሁ አለበት ከገዳዩ ጎን ስላሉ ነው ሪፖርት የሚያደርጉ ሰዎች ገዳዩን የደበቁ ሰዎች ናቸው በነገራችን ላይ ከነ ፕሮፋይላቸው ያወጣል በነገራችን ላይ ሪፖርት ያደርጉ ሰዎች ከነ ፕሮፋይላቸው ያወጣል ያቻርቡ ባለጌ ሁላችሁም ኮፒሊንግ ሼር ታርታ ሁላችሁ አንተ ከሰው ጋር አብረው ነው የሚሉት ማታ ነው እንደዛ ድርጊት የሚያደርጉት ኮፒሊንግ ሼር ያረጋችሁ አሁን ለምንድን ነው ወርደን እንትና ቤት ማንሄደው አሁን ሀቢባ ከመጣች ሀቢባ እንትን ካለች ገስት ካለች እንዳለ ወርደን ወይ እሷ ጋር ወይ ደግሞ ሳይልቦችን ምናምን በውስጥ ማውራትም እንችላለን ኮፒሊንግ ሁላችሁ እዚህ ጋር ቁጭ ብሎ ምንም እንትን ማድረግ እንችላለን ሁላችሁም ታታባርጉ እዚህ ጋር አላችሁ ሰማሽኝ አይንዬ ሁላችሁም ታታ ኮፒሊንግ ሼር አድርጉ ሪፖስት ያደርጉብኝ ነው ያስታፉ ነው ቪዲዮ አሁን እንዳለ ይኸውልሽ እዚህ ጋር መቀመጡን ትተን እንዳለ ወርደን ሀቢባ ከገባች
አስገቢን ብለናት ወይ ደግሞ አሰማሽን በዚህ ጉዳይ አሁን እሷ ምሰማው አንቺ ደግሞ ታውቂኝ እሷን ጉዳይ እሷ ምሰራው ከለሳት አይ ቢያንስ ድምጽ ትሆናለች። አይ ዝም ብለን ከጻፍንላት ትሰማለች። አይኔ ዝም ብለን ከጻፍን ኢክራም እያለን ተጻፈ ቢያንስ ሰው እንኳን ቢገባ ያ ሰው መስራት ያስረዳል። ይኸውልህ ፍቅር የሚል ፍቅር ነው። ይሄንን አካውንት ገብታችሁ እንትን በሉት። በድምጽ ፖስት አድርጋለች። ሲጀመር ልጅቷ ታቀደባት ታስቦባት የተደረገ ነገር ነው። የገዛ ጓደኞቿ ናቸው እንደዚህ የሚያደርጉት። ሪፖርት የምታረጉ ሰዎች የኔ አካውንት ሊዘጋ ችግር የለም። የስራ አካውንት አይደለም። ሌላ 1 ሚሊዮን አካውንት አለኝ እኔ። ሪፖርት ሳይሆን ሪፖስት እኮ ነው እየተደረገ ያለው። መስኪ ዋርኒንግ አሰጡኝ እኮ አታይም እንዴ? ኦኬ አይ ኮፒ ሊንክ አርጉ። ሁላችሁም ኮፒ ሊንክ እያረጋችሁ ኮፒ ሊንክ ሼር ሁላችሁም ኮፒ እያሉ ነው። እኔ ልውረድና አስገብኝ የሚሉትን አስገቢያቸው እስቲ ሐሳብ ካላቸው ምናልባት ሌሎቹ ቆይ ይሄ እነዚህኞቹ ላወርዳቸውና እኔ ዋኖፊ የሚል አካውንት አላችሁ። ዋኖፊ የመታራዋ እሷ ጋር አስገበሉ ፖስት እንድታረግ። አሁን ላይ አሪፍ አካውንት ነው ያላት። አስገብኝ እያለሽ ነው። አስገቢስ ሰብሪ ሚዩትክን አንሳ። ማንንም አስገብኝ ያለው ማን ነው? ሁላችሁም ኮፒ ሊንክ ሼር አድርጉ። ታታባ ሜርሲ ንባው የሚባለው አስገብኝ እያለሽ ነው። በቃ ወይኔ ታች ሊሆንልሽና እሷን አስገቢያት ምናልባት